ሰይጣን ራሱ ሚካኤል ገብርኤል ነኝ ይላል ያለ እኮ መጽሐፍ ቅዱስ ጳውሎስ እኮ ነው። ሰይጣን ራሱ መልአክ ነኝ ብሎ ይገለጣል። በዚህ ትደነቃላችሁ ክርስቶስ ነኝም ይላል። ክርስቶስ ነኝ ብሎ ይገለጣል ገና ሐሳዊ መሲህ። ስለዚህ ህልም ተከታዮች አትሁኑ። ህልም ተከታዮች እንዲያውም አባቶቻችን ይናገራሉ። ይሄ አሁን ምን ያደርጋል ሰው ውሃ ገብቶ ሲያድር በህልሙ ከተማ ልገባ ነው ይላል። ቤት ሲቃጠል ሲያየው ምን ሊያደርግ ነው? ልሞት ነው ይላል። ቀይ ቀይ አበባ ሲያይ ላገባ ነው ይላል። አሁን እንግዲህ ዛሬ አሁን ከእናንተ ምን ይነበባል? አሁን እግዚአብሔር ያሳያችሁ፣ ክርስቶስ ያመልከታችሁ። ነን እያላችሁ ትፎክራላችሁ አይደለም? ከእናንተ የምናነበው ዘፈን ነው። ከእናንተ የምናነበው ዘረኝነት ነው። ከእናንተ የምናነበው አድማ ነው። ከእናንተ የምናነበው ዝሙት ነው። አዲያ እናንተ የክርስቶስ መጽሐፍ ናችሁ። ምን እያበላሻችሁ እንደሆነ አታውቁም እንዴ? ምንድን ነው የምታበላሹት? ስትሰርቁ፣ ስትዘፍኑ፣ የማይገባ ስራ ስትሰሩ፣ እርኩሰትን ስትሰሩ፣ ቅጠል ስትበሉ፣ ጢስ ስታጤሱ፣ ስትደባደቡ፣ ስትጨፍሩ፣ ስትሰክሩ ምን እያበላሻችሁ ይመስላችኋል? እኔ ያዛኘን ከልቤ ነው። እኔም እመቤታችን እንድትገለጥልኝ አልፈልግም። ለምን አይሆንልኝማ? እሷ ፊት መቆም እንዴት አድርገን እስቲ ወደ ምስራቅ ይዋን ጊዜ ወደ ምስራቅ ስታዩ እስቲ ፀሐይቱ ይዋት አይናችሁ እንዳያማችሁ። ፀሐይቱን ትክ ብዬ ማየት ካልቻልኩ፣ ምስራቂቱን ትክ ብዬ ማየት ካልቻልኩ፣ ፀሐይ ጽድቅ ኢየሱስ ክርስቶስ የወጣባትን ድንግል ማርያም እንዴት አድርጌ ነው የማያት? በሞት ያፈርሰው። እስኪ አንድ ጥያቄ ለህሊናችሁ ጠይቁት። አሁን እናንተን አይቶ ሰው ክርስቶስን ያውቀዋል? እኔን አይቶ እኛ ስንበላውን ሰው ክርስቶስን የሚያየው ዲያብሎስን። እኛ ስንሳደባውን በእኛ የሚታየው ማን? ዲያብሎስ እኮ ነው የሚታየው። ሰው ባነጋገሩ ክርስቶስን ያሳያል። የእግዚአብሔር ቤተሰቦች እዚህ ተሰብስባችሁ ብላችሁ ስለሄዳችሁ የምትጸድቁ እንዳይመስላችሁ። እማምላክ እኔ ከልቤ ነው። አሽማጥጬ አልሰዳችሁም። ቅዱስ ጳውሎስ የቆሮንቶስን ሰዎች፣ ቆሮንቶስ እንደምታውቋት የንግድ ከተማ፣ የፍልስፍና መንደር፣ የትኛውንም ወደብ የምታገናኝ የተማረውም ያልተማረውም ያመነውም ያላመነውም ተደበላልቆ የሚኖርባት ከሃይማኖት ይልቅ ፍልስፍና የገነነባት ከተማ ናት። ወደዚያች ከተማ እግዚአብሔር ለየትኛው በሽታ የትኛውን ሐኪም ቢልከው እሱ ያውቃልና ጥበባቸውን የሚያውቅ ብልሁን ምርጥ ዕቃውን ቅዱስ ጳውሎስ ለቆሮንቶስ ሰዎች ላከላቸው። በዚያ እነሱም ምሳሌያቸው፣ መራቀቃቸው፣ መፈላሰፋቸው እንደማያድናቸው ይልቁንም ለዓለም ድነት የተሰቀለውን መድኃኒታችን ኢየሱስ ክርስቶስን አምነው ቢቀበሉ እንደሚድኑ ቅዱስ ጳውሎስ በመጀመሪያው መልእክቱ ጽፎ አሳምኗቸዋል፣ አጥምቋቸዋል፣ ከጣዖት ወደ ሃይማኖት፣ ከገቢረ ኃጢአት ወደ ጽድቅ መልሷቸዋል። እሱ አስተምሯቸው ከሄደ በኋላ ቢጽ ሐሳውያን ወይም ደግሞ ሐሰተኞች ወንድሞች የሚባሉ አይሁድ እየሄዱ ያሳስቷቸው ነበረ። የእናንተ መምህር ጳውሎስ እውነተኛ መምህር ከሆነ እንደኛ መምህራን ስለ ራሱ ዘርዝሮ አይጽፍም? የእኛ መምህራን እኮ ጸሐፍት ፈሪሳውያን ከየት እንደተማሩ ከየት እንዳደጉ ምን ምን እንደሚያውቁ ምን ምን ትምህርት እንደቀጸሉ ዘርዝረው ይናገራሉ። የእናንተ መምህር ግን ስለ ራሱ ሲናገር አንሰማውም። ስለዚህ የውሸት መምህር ነው ብለው ገብተው ያወናብዷቸው ጀመረ። ዛሬ እንደምታዩት ብዙ መናፍቃን ስለ ድንግል ማርያም ሲነገር አይናቸው እየቀላ ስለ ራሳቸው የታክሲ ሰልፍ ግን ሲያወሩ አይቆጫቸው። ስለ ራሳቸው ይዘረዝራሉ። በዚህ ዘመን ምሳ በልቼ፣ በዚህ ሰዓት በልቼ፣ በዚህ ጠጥቼ፣ እንዲህ ስል እንዲገጥሞኝ እንደዚህ ብዬ እያሉ ይዘረዝራሉ። እንዲህ የሚያደርጉ ተረፈ ፈሪሳውያን፣ የፈሪሳውያን ተረፍ ናቸው። ትዕቢተኞች ሰዎች ደግሞ ራሳቸውን ከቅዱሳንም ጋር አስተካክለው ይታበያሉ። ስለ ራሳችሁ ለምን አትናገሩም ብለው ይሄንን ክርክር ገጠማቸው። ይሄንን ለቅዱስ ጳውሎስ ላኩበት። ከዛ ቅዱስ ጳውሎስ ምን አለ መሰላችሁ? ወንድሞቻችን እኛ ራሳችንን እያመሰገን እኛ ሊቆች ነን፣ እኛ የተማርን ነን እያልን ስለ ራሳችን እንድንነግራችሁ ትፈልጋላችሁን? እንደ ሌሎቹ እንደ ፈሪሳውያን እኛ የክርስቶስ ደቀ መዛሙርት ራሳችንን እያመሰገን እንሰብካለን ይላል። አሁን ዛሬ በየቦታው ራሳቸውን እያመሰገኑ የሚሰብኩ ሰዎች ሞልተዋል። ተው ይሄ ነገር ስህተት ነው ብለን ለሕዝቡ ስናገር ቀንታችሁ ነው ይባላል። በጣም ነው የሚደንቀው። ክርስቶስ ነው በዚህ መድረክ የሚመሰገንበት። የጉባኤው አምላክ ኢየሱስ ክርስቶስ ነው የሞተለት። እሱን የመሰሉ ሰማዕታት ደግሞ ከእሱ ጋር ይመሰግናሉ በእሱ መንግሥት፣ እሱ ባከበራቸው መጠን። እሱን ጉንድ እነሱን አይጹቅ አድርገን ሰው ሁልጊዜ ስለ ራሱ የእግዚአብሔርን መንግሥት ለመስበክ እንኳን ሕጹራነ መዋዕል የሆን ሰዎች ለራሳችን አውግተን ምኑን ወንጌሉ ይሰበከዋል? ስለዚህ ቅዱስ ጳውሎስ ስለ ራሳችን እንደ ፈሪሳውያን
እንድንጽፍላችሁ ትፈልጋላችሁን ይላል ቅዱስ ጳውሎስ። ራሳችንንስ እናመስግንን? እያመሰግን ራሳችን እንናገር እንጻፍ ይላል። ተመልከቱ። እስከ ንጽሕፍ ኀቤክሙ መጽሐፈ በእንቲአነ፣ ስለ ራሳችንም መጽሐፍ ጽፈን እኛ እንዲህ ያለንን፣ ዘራችን እንዲህ ያለ ነው፣ ትውልዳችን ከዚህ ወገን ነው፣ የተማርነው ይህን ያህል ነው፣ ከነገሌ መጽሐፍ ተምረናል፣ ከነገሌን ተምረናል እያል ስለ ራሳችን ዘርዝረን እንድንጽፍላችሁ ትፈልጋችኋልን? ተመልከቱ። ከዚያ በኋላስ ምን አለ ደግሞ? ወከመ ትጻፉ አንትሙ በእንቲአነ፣ ወይም ደግሞ እናንተ ስለኛ እንድትናገሩ ይገባልን? እናንተ ስለኛ መጽሐፍ ትጽፋላችሁን ካለ በኋላ መጨረሻ ላይ ምን አለ? ወለነሰ መጽሐፍን አንትሙ፣ የኛ መጽሐፍ እናንተ ናችሁ አለ። እኛ ስለ ራሳችን መጽሐፍ አንጽፍም። እኔ እዚህ ቦታ ድጓ የተማርኩት፣ እዚህ ቦታ አቋቋም የተማርኩት፣ እዚህ ቦታ ቅኔ የተማርኩት፣ እዚህ ቦታ ቅዳሴ የተማርኩት፣ እዚህ ቦታ መጽሐፍ የተማርኩት፣ ስጸልይ የማድረው፣ ስጾም የማድረው፣ ስሰግድ የማድረው፣ ጾሜ የኛ ሊሆንኩኝ ባይታዊው መናኙ ጀግናው እኔ ነኝ ብለን አንናገርም። የኛ መጽሐፍ እናንተ ናችሁ አለ። ስለኛ እናንተ ትመሰክራላችሁ። እናንተሳ የኛን ስም እያነሳችሁ በየአደባባዩ ተናገሩ ወይም ስለኛ ጻፉልን ማለት አይደለም። እንግዲያ ምንድን ነው አለ? ሕይወታችሁ የኛ መጽሐፍ ነው አለ። ለኛ የምትነበቡ መጻሕፍት እናንተ ናችሁ። መጽሐፍማ ይቀደዳል። መጽሐፍማ በውሃ ይበሰብሳል፣ ይደመሰሳል፣ ከሳት ቢጥሉት ይቃጠላል። ለኛ የማትቃጠሉ መጻሕፍት፣ የማትፈርሱ መጻሕፍት፣ የማትለወጡ መጻሕፍት፣ ቀለማችሁ የማይደበዝዝ መጻሕፍት፣ የማታረጁ መጻሕፍት፣ እሳት የማያቃጥላችሁ፣ ሌባ የማይዘርፋችሁ ሕያዋን መጻሕፍት ለኛ እናንተ ናችሁ። ይችን የኛም መጽሐፍ አለ እናንተን ማለት ነው። እናንተን ሁሉ ያውቃችኋል፣ ሁሉ ያነባችኋል። ልብ ብላችሁ ስም መማምላክን መጽሐፍን የሚያነበው የተማረ ሰው ብቻ ነው። ጥሩ ስራ የሚሰራን ሰው ሁሉ ግን ያልተማረ ጭምር ያነበዋል። ለምሳሌ ተመልከቱ፣ ሃይማኖተ አበው የሚባል መጽሐፍ አለ። እስኪ ሃይማኖተ አበው መጽሐፍ አንብቦ የሚያውቅ እጃችሁን አውጡ። እሺ፣ ማታውቁ አንብባችሁ ማታውቁ ሃይማኖተ አበው የሚባል መጽሐፍ አንብባችሁ ማታውቁ፣ ይሄው ተመልከቱ። አያችሁ? እሺ፣ ቅድስት አርሴማን የምታውቋል አውጡ እጃችሁን። ቅድስት አርሴማን የምታውቋል? አያችሁ? መጽሐፍን የተማረ ብቻ ነው የሚያውቀው። ቅድስት አርሴማ ግን ሕያዊት መጽሐፍ ስለሆነች ሁላችሁ አወቃችኋት ማለት ነው። ስለዚህ ተመልከቱ፣ ለእኔ ምስክር ያለ በሕይወት የምትኖሩ የክርስቶስ አካል የሆናችሁ ክርስቲያኖች ናችሁ። ለእኔ ምስክር፣ ለእኔ መጽሐፍ የእናንተ ናችሁ። ስለ ራሴ ድርሰት አልጽፍም አያስፈልገኝም ብሎ ቅዱስ ጳውሎስ ይናገራል። የቅዱስ ጳውሎስ በረከቱ ይደርብህ። ሰው የክርስቶስ መጽሐፍ ነው። ታውቁ እንደሆነ እያንዳንዳችሁ የክርስቶስ መጽሐፍ ነው። እስኪ አንድ ጥያቄ ልጠይቃችሁ ምዕመናን። አሁን እዚህ ቤተ ክርስቲያን ገብቼ አንድ ብራና ብሰርቅ ምን ታደርጋላችሁ? አላደርገውም። አይዟችሁ። ብሰርቅ እንደምታደርጉ ሁላችሁ በድንጋይ አትቀጠቅጡኝም? አንድ መጽሐፍ ብዘርፍ ትቀጠቅጡኛላችሁ። እናንተን ሰይጣን ሲዘርፋችሁ ግን ለምንድን ነው ዝም የምትሉት? እናንተ እኮ ትክክለኛ መጽሐፍት ናችሁ። መጽሐፍ እኮ አይጸድቅም። ታውቃላችሁ? መጽሐፍ አይጸድቅም። ይሄ እኮ ህንጻ እኮ አይጸድቅም። የሚጸድቅ እኮ ሰው ነው። ሰው ነው የሚጸድቅ። ሕያው የክርስቶስ መጽሐፍ የሰው ልጅ ነው። የሰው ልጅ ንጹህ ሰሌዳ ነው። አካላዊ ቃል የሚቀረጽበት ኢየሱስ ክርስቶስ በመንፈሰ ልደት የሚያድርበት እመወዛ አቀበ ቃሌ አነ ወአብን መጻብ ይሁን ገብር ምዕራፍ ውስጤቱ ብሎ እንደተናገረ ክርስቶስ የሚያድርበት አካላዊ ቃል የሚናገርበት ሕያው መጽሐፍ የሰው ልጅ ነው። ቅዱስ ጳውሎስ እንዲህ ይላል ገላትያ ምዕራፍ 2 ቁጥር 20 ላይ ተመልከቱ። አንሰ ኢሃሎኩ ወበሕይወተ ክርስቶስ ሃሎኩ ይላል። እኔ ሙቻለሁ ይላል ቅዱስ ጳውሎስ። እኔ ሙቻለሁ ክርስቶስ ግን በእኔ ይኖራል ይላል። ምን ማለቱ ነው? እኔ ሙቻለሁ ክርስቶስ በእኔ ይኖራል ምን ማለቱ ነው? የእኔ ፈቃድ አልቋል። ልብላ፣ ልጠጣ፣ ልመስገን፣ ልሾም የሚለው የእኔ ፈቃድ አልቋል። አሁን በእኔ የሚኖረው ክርስቶስ ነው። በእኔ የተገለጠው ክርስቶስ ነው። እኔ የክርስቶስ ሰሌዳ ነኝ። ስጾም፣ ስጸልይ፣ ስከሳ፣ ስሰደድ፣ ስሰቃይ ያን ጊዜ እንደ ብራና እየተፋቅኩ ነው። ከዚያ በኋላ ፈቃደ ስጋዬ ለፈቃደ ነፍሴ ሲገዛ አካላዊ ቃል ኢየሱስ ክርስቶስ በእኔ በረድኤት አድሮብኝ በእኔ ይነበባል። ስለዚህ ምን አለ ጳውሎስ ማለት ይላሉ አባቶቻችን ልሳነ ክርስቶስ ማለት ነው። የክርስቶስ አንደበት፣ የክርስቶስ አፍ፣ የክርስቶስ ቃል ማለት ነው። ፍጹም ያደረበት። ለዚህ ነው ቅዱስ ጳውሎስ እኔ ሙቻለሁ ክርስቶስ በእኔ ይኖራል ብሎ የሚናገረው። ስለዚህ ነው። ስለዚህ ሰው የክርስቶስ መጽሐፍ ነው። ማንም የሆነ ያልሆነውን ሲጽፍባችሁ ዝም ብላችሁ አትዩ። ብራና የተከበረ ጸሐፊ፣ ያወቀ ጸሐፊ፣ የተማረ ጸሐፊ ነው የሚጽፍበት። ማንም ሰው መጥቶ አይለቀልቅበትም። ቀለሙም ተመርጦ ነው፣ እውቀቱም ተመርጦ ነው። የተጻፈ ሁሉ ብራና አይደለም። በብራናማ ተረትም አለ። አሁን ፈረንሳይ፣ ጀርመን፣ እንግሊዝ ብትሄዱ የኢትዮጵያ ተረት በብራና ተሽጦ ሙዚየማቸው ውስጥ አለ። ተረትም በብራና አለ እኮ ምን አለ። ቀልድም በብራና ይጻፋል። ቁም ነገሩ ግን ጸሐፊው ማን ነው? ቀለሙ ምንድን ነው? ትርጉሙ ምንድን ነው? ማንም አይጻፍባችሁ። የክርስቶስ መጽሐፍ ነን። ሁላችሁ የክርስቶስ መጽሐፍ ነን በሉ። የማን መጽሐፍ ናችሁ?
የክርስቶስ መጽሐፍት እናንተ ናችሁ። በእውነቱ ማለት የምትነበቡ መጽሐፍ፣ የምትታዩ መጽሐፍ፣ የምትኖሩ መጽሐፍ፣ የምትፈውሱ መጽሐፍ፣ ዘላለም ርስት የምትወርሱ መጽሐፍት እናንተ ናችሁ። አሁን እንግዲህ ዛሬ አሁን ከእናንተ ምን ይነበባል? አሁን እግዚአብሔር ያሳያችሁ፣ ክርስቶስ ያመልከታችሁ። ነን እያላችሁ ትፎክራላችሁ አይደለም? ከእናንተ የምናነበው ዘፈን ነው። ከእናንተ የምናነበው ዘረኝነት ነው። ከእናንተ የምናነበው አድማ ነው። ከእናንተ የምናነበው ዝሙት ነው። አዲያ እናንተ የክርስቶስ መጽሐፍ ናችሁ። ምን እያበላሻችሁ እንደሆነ አታውቁም እንዴ? ምንድነው የምታበላሹት? ስትሰርቁ፣ ስትዘፍኑ፣ የማይገባ ስራ ስትሰሩ፣ እርኩሰትን ስትሰሩ፣ ቅጠል ስትበሉ፣ ጢስ ስታጤሱ፣ ስትደባደቡ፣ ስትጨፍሩ፣ ስትሰክሩ ምን እያበላሻችሁ ይመስላችኋል? የክርስቶስን መጽሐፍ እያበላሻችሁት እኮ ነው። ክርስቶስን ማደሪያ እያሳጣ ነው እኮ ነው። የታምሩኑ ከማንትሙ ታቦቱ ለመንፈስ ቅዱስ። እናንተ የመንፈስ ቅዱስ ታቦት ማደሪያ መቅደስ መሆናችሁን አታውቁምን? በዚያውም ዘንድ እኮ ደግሞ እኛ የክርስቶስ መጽሐፍ ብቻ አይደለንም፣ አካል ነን። እንዲህ አለ ቅዱስ ጳውሎስ ኤፌሶን ምዕራፍ 1 ቁጥር 23 ላይ ሲናገር እንዲህ አለ፣ ወውእቱ ርዕሳ ለቤተ ክርስቲያን ወንተ ይእቲ ሥጋሁ። እርሱ የቤተ ክርስቲያን ራስ ነው፣ ቤተ ክርስቲያን ደግሞ አካል ናት። እኛ ደግሞ ሕዋሳቶቹ ነን ይላል። ተመልከቱ፣ ሕዋሳቶቹ ነን። አይኑ፣ እጁ፣ እግሩ የክርስቶስ እጅና እግር ነን እኛ። የክርስቶስን አካል ወስዳችሁ የዘማዊ አካል ታደርጉትን ይላል ቅዱስ ጳውሎስ። የክርስቶስን አካል በደም የገዛውን አካል ትጨፍሩበት፣ ትዘፍኑበት፣ ትሳደቡበት፣ ታጉረመርሙበት፣ ትጠነቁሉበት፣ ትጨፍሩበት ክርስቶስ በደም የገዛውን አካል ብሎ ይናገራል ቅዱስ ጳውሎስ ማለት ነው። እናንተ እኮ የክርስቶስ ሕዋሳት ናችሁ። አሁን አልጋ ላይ ተኝታችሁ ወደ ታች ድንገት ተንከባላችሁ ብትገኙ ከፍ ለማለት በእግራችሁ ነው ወደ ራሳችሁ ነው ከፍ የምትሉ? አይ እግር ከቀደመ ችግር ይመጣል። ምንድነው ከፍ ማለት ያለበት? መጀመሪያ ራስ ነው። ራስ ከፍ ሲል እግር ምን ያደርጋል? ይከተላል ማለት ነው። የእኛ ራስ ማን ነው? መድኃኔዓለም ነው። ራሳችን እሱ ነው። እምከመ ተለአልኩ አነ እስሕብ ኩሉ ኀቤየ። እኔ ከፍ ብዬ እሰቀልና እናንተን እስባችኋለሁ። ከፍ ብሎ የተሰቀለ እኮ እሱ ራስ ነው። ራስ ከፍ ሲል እግር እንደሚከተለው እሱ ተሰቅሎ ሙቶ ተነስቶ አድርጎ እኛን ወደ ክብር ሳበን። እኛ የእሱ ሕዋሳት ነን። እሱን እየተከተልን የምንኖር ነን። እግዚአብሔር ሕዋሳታችንን እንድንቀድስ አምላከ ቅዱሳን ይርዳን። ስለዚህ የእኛ አለ ተመልከቱ፣ አንትሙ ወየአምሩክሙ ከመ መልእክተ ክርስቶስ አንትሙ። እናንተ የክርስቶስ መልእክተኞች ብቻ አይደለም መልእክቶች ናችሁ። ሰው እናንተን አይቶ ክርስቶስን ያውቀዋል አለ። አይ ክርስትና እኮ እንዴት ያለ አደራ መሰላችሁ! ሰው እናንተን አይቶ ክርስቶስን ያውቀዋል። በሞት ያፈርሰው። እስኪ አንድ ጥያቄ ለህሊናችሁ ጠይቁት። አሁን እናንተን አይቶ ሰው ክርስቶስን ያውቀዋል? እኔን አይቶ? እኛ ስንበላውን ሰው ክርስቶስን የሚያየው ዲያብሎስን። እኛ ስንሳደባውን በእኛ የሚታየው ማን ነው? ዲያብሎስ እኮ ነው የሚታየው። ከየትኛው ክርስቶስ በየት ይታይ? በትዳሩ ይታይ? በምንኩስናው ይታይ? በዲያቆናቱ በቀሳውስቱ ነው ወይስ በሴቶች ነው? እስቲ አሁን ሴቶቹስ ባለባበሷችሁ ባኗኗራችሁ ማንን ነው የምታሳዩት? ክርስቶስን ነው የምታሳዩን? ፈረንጅ ነው የምታሳዩን? ክርስቶስን የሚያሳየን እንፈልጋለን። እሱ የሚታይበት፣ እሱ የሚገለጥበት፣ ትዳሩ ተከብሮ ክርስቶስን የሚያሳየን፣ ምንኩስናውን ጠብቆ ክርስቶስን የሚያሳየን፣ ትሕትና ያለው ዲያቆን ሆኖ ክርስቶስን የሚያሳየን፣ ድንግልናውን ጠብቆ ክርስቶስን የሚያሳየን ምዕመን በሰላም ኑሮ ሁከት አልባ ኑሮ ሕይወቱን በሙሉ ጠብቆ ኑሮ ክርስቶስን የሚያሳየን ክርስቲያን እንፈልጋለን። ሰው ባነጋገሩ ክርስቶስን ያሳያል። የእግዚአብሔር ቤተሰቦች እዚህ ተሰብስባችሁ ብላችሁ ስለሄዳችሁ የምትጸድቁ እንዳይመስላችሁ። ማምላክ እኔ ከልቤ ነው፣ አሽሟጥጬ አልሰዳችሁም። የምንጸድቀው ራሳችን የክርስቶስ ምልክት በማድረግ ጭምር ነው እንጂ በዓላት ላይ በመሰብሰብ ብቻ እንድን የክርስቶስ ምልክት። አሁን ክርስቶስ ተመልከቱ፣ እግዚአብሔር በየት ይደር? በየት አድሮስ ነው አገርን ሰላም የሚያደርግ? ከማን ቤት ይደር? ሁላችን አመፀኞች ሆነናል። እግዚአብሔር ያስተካክለን መድኃኔዓለም ኢየሱስ ክርስቶስ። ስለዚህ እናንተ የክርስቶስ ምልክቶች ናችሁ ብሎ ተናገረ። አኮ ተመልከቱ በማየ ሕመት እናንተ እኮ አለ የተጻፋችሁት እኮ በጥቁር ቀለም በቀይ ቀለም አይደለም አለ። በዚህ አይደለም የተጻፋችሁት፣ በሱ ሳይሆን ዘይንበለ በመንፈስ ቅዱስ ሕያው። እናንተ የተጻፋችሁት በሕያው በእግዚአብሔር መንፈስ ነው። በ40 ቀናችሁ በ80 ቀናችሁ የእግዚአብሔር መጽሐፍ ሆናችኋል። የእግዚአብሔር የታተማችሁ መጽሐፍት ሆናችኋል ብሎ ይላል። ተበርኮ አኮ በጽሌም እናንተ የተጻፋችሁት እኮ በድንጋይ ተጠርቦ አይደላችሁም። እናንተ የተቀረጻችሁት በልብ ነው። እንዚዋዲያ አንዱ አላዋቂ በአዲስ ኪዳን ታቦት አያስፈልግም ብሏል። እናንተ መጽሐፍ ናችሁ ብሏል። ይሄ የተናገረው ይኸውላችሁ ሰው የክርስቶስ ፍጹም ማደሪያ መሆኑን ለማመልከት ነው እንጂ ታቦት አያስፈልግም ለማለት አይደለም። ቃሉን በልቡናችን ስለቀረጸው ታቦት አያስፈልግም ይላል። ስለዚህ እናንተ መጽሐፍ አያስፈልግም ታቦት አያስፈልግም አይደለም። ቃሉን በልባችን ስለጻፈው ታቦት አያስፈልግም ካል ቃሉ በልባችን ስለተጻፈ መጽሐፍ ቅዱስም አያስፈልግም ባል ነበር። ግን አይደለም። ይሄ የተናገረው በአዲስ ኪዳን ፍጹም የክርስቶስ ማደሪያዎች ሆናችኋል። በመንፈስ ረድኤት አይደለም። እግዚአብሔርን ጥግ ጥጉን አትፈልጉት።
ከውስጣችሁ ፈልጉት። ሰው ቅድስት አርሴማ ደብር ይመጣና ሱባኤ ገባና በመጀመሪያው ቀን አርሴማ እንድትገለጥለት ይፈልጋል። በሁለተኛው ቀን ኋላ ቀይ ሰው ባየ ቁጥር አርሴማ ተገልጣልኝ። ይሄ ነውር ነው በእውነቱ ማለት ነው። እንዲህ ያለ ትዕቢት በእውነቱ ምን ያደርጋል? እንዲሁ በእውነቱ ማለት በዚያውስ ላይ እውነቴን ነው የምነግራችሁ። እኛ ክርስቶስ በልባችን አድሮብን እያለ በህልም ታየን ማለት ምንድን ነው? ክርስቶስን በዳሪ እንዲህ ማለት ከውስጣችን እኮ አለ። ስጋውን ስትበሉት ደሙን እስቲ ክርስቶስን አይቶት የሚያውቅ ይሄ ሰው ክድ ማለት ነው። ክርስቶስን አይታችሁት አታውቁም? ስጋው የማን ነው? ደሙ የማን ነው? እና ስታስቀድሱ ማንን ነው የምታዩት? ክርስቶስን አይታችሁታል እኮ። በህልሜ ቀይ ሰው አየሁ እያልክ ደስ የሚልህ ለምንድን ነው? ክርስቶስን እያየሁ አይደለም እንዴ? መድኃኒዓለምን እያየሁ እኮ ነው። ስለዚህ እመቤታችን ቅዱሳን እኔ ያዛኘን ከልቤ ነው። እኔ እመቤታችን እንድትገለጥልኝ አልፈልግም። ለምን አይሆንልኝማ? እሷ ፊት መቆም እንዴት አድርገን እስቲ ወደ ምስራቅ አንድ ጊዜ ወደ ምስራቅ ስታዩ እስቲ ፀሐይቱ ይዋት አይናችሁ እንዳያማችሁ። ፀሐይቱን ትክ ብዬ ማየት ካልቻልኩ፣ ምስራቂቱን ትክ ብዬ ማየት ካልቻልኩ ፀሐይ ጽድቅ ኢየሱስ ክርስቶስ የወጣባትን ድንግል ማርያም እንዴት አድርጌ ነው የማያት? ስለዚህ ተመልከቱ፣ እኛ በመንፈስ አኮ ከመይትራይ አላ ከመይትሐለይ ተመልከቱ። ይእዜሰ ክሱተ ኮነ ምስጢረ ለምን አለ ምንድን ያሉት? ለምእመናን ምስጢር ተገለጠ። ግን በአይነ ስጋ ሊታይ አይደለም፣ በአይነ ልብ ሊታይ ነው። በእምነት አይን ነው የሚታየው። ምክንያቱም ሰይጣን እየተገለጠ ስለሚያሳስተን ነው። ማርያም ነኝ ብሎ ሊገለጥልኝ ይችላል። ቅድስት አርሴማ ነኝ ብሎ ሊገለጥ ይችላል። እስመ ሌሊሁ ሰይጣን ይትመሰል በመላከ ብርሃን። ሰይጣን ራሱ ሚካኤል ገብርኤል ነኝ ይላል ያለ እኮ መጽሐፍ ቅዱስ ጳውሎስ እኮ ነው ያለ። ሰይጣን ራሱ መልአክ ነኝ ብሎ ይገለጣል። በዚህ ትደነቃላችሁ፣ ክርስቶስ ነኝም ይላል። ክርስቶስ ነኝ ብሎ ይገለጣል ገና ሐሳዊ መሲህ። ስለዚህ ህልም ተከታዮች አትሁኑ። ህልም ተከታዮች እንዲያውም አባቶቻችን ይናገራሉ። ይሄ አሁን ምን ያደርጋል ሰው? ውሃ ገብቶ ሲያድር በህልሙ ከተማ ልገባ ነው ይላል። ቤት ሲቃጠል ሲያየው ምን ሊያደርግ ነው? ልሞት ነው ይላል። ቀይ አበባ ሲያይ ላገባ ነው ይላል። ይሄ ነውር አይደለም እንዴ? እውነቴን ነው የምነግራችሁ። መሬት ሲቆፍር በአድዋማ ሲያድር ልሞት ነው መቃብሬ። ይሄ ይኸውላችሁ በስቶ ነው። እሳት በህልማችሁ ካያችሁ እሳታችሁ በስቶ አድሯል ማለት። መሬት ካያችሁ መሬት ባህሪያችሁ ሰልጥኗል ማለት። ውሃ ካያችሁ ውሃ ባህሪያችሁ ውሃ አብዝታችሁ ጠጥታችኋል። ሌላ ትርጉም የለም። መሮጥ አቅቷችሁ እዚያው እየረገጣችሁ በህልማችሁ ካዳራችሁ ነፋስ በስቷል ማለት። ሌላ ምንም የለው፣ ትርጉም የለውም። በቀር ቀይ ባለያችሁ ቁጥር እመቤታችን፣ ጥቁር ባያችሁ ቁጥር ሰይጣን ብትሉት የማይሆን ነገር ነው ማለት ነው። ራእይ ስላላያችሁ ህልም ስላላያችሁ ከቅድስት አርሴማ ከደብሯ መታችሁ ሱባኤ ገቡ። ትክክል ነው። ሱባኤ ገብታችሁ ግን ህልም ስላልተገለጠላችሁ ኢንፈቅር ትኩኑ አብዳነ መንፈስ ቅዱስ ተለይቶኛል አትበሉ። መንፈስ ቅዱስ በራእይ ብቻ አይደለም የሚገለጠው፣ ሳታውቁት ጥያቄያችሁን መልሶላችሁ ይገኛል። እናንተ ጾሙን ጾሙት፣ እናንተ ጸሎቱን ጸልዩት፣ እናንተ ስግደቱን ስገዱት፣ ስርዓተ ቤተክርስቲያንን ጠብቁ፣ ክርስቶስን በፍጹም ልባችሁ አምልኩ። እንዲያ ከሆነ ክርስቶስ ጥያቄያችሁን ይመልስላችኋል። እናንተ ራሳችሁ መጽሐፍ ናችሁ። ክርስቶስ በእኔ አለ። ዘበላ ስጋዬ ወሰቴ ደሜ አነ ሄሉ ምስሌ ውእቱኒ ሄሉ ምስሌ፣ ስጋዬን የበላ ደሜን የጠጣ እኔ ከእርሱ ጋር እኖራለሁ ብልሃል። ባይገባኝም በምሕረትህ በይቅርታ ስጋህን ደምን ተቀብያለሁ። ስጋዬን ደሜን ከተቀበለ ሰው ጋር እኔ ያለው ብልሃልና አትለየኝ፣ ከኔ ጋር እንዳለህ አምናለሁ። ጥያቄን መልስልኝ፣ ያም ባይሆን ፈቃድ ይሁን ብለን ዝም ማለት ነው የሚሻለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም 33 ዓመት ከ3 ወር ተገልጦ 3 ዓመት ከ3 ወር ወንጌልን አስተምሮ ወንጌል በምድር ሲረዳበት ለድኅነተ ዓለም በማእከለ ምድር በቀራንዮ ተሰቅሎ ዲያብሎስን ደምስሶ ስጋውን ቆርሶ ደሙን አፍሶ ክሶ ገነትን ከፍቶ 5500 ዘመን ከነበርንበት ባርነት አውጥቶ ሙስና መቃብርን አጥፍቶ ተነስቶ ትንሣኤን መስርቶልን የእኛን እርገት በእርገቱ መስርቶልን አድርጓል። ዳግመኛም ለፍርድ ይመጣል። እንዲህ የሆነው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በምን አወቅ ነው ስንል የክርስቶስ መታወቂያው ሐዋርያት ናቸው። እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ። ተመልከቱ፣ ክርስቶስን ምሰሉ አለን። ክርስቶስን ለመምሰል ማንን መምሰል ነው? ክርስቶስን መምሰል ማለት እንደማን ነው ብለን ብንጠይቅ እንደ ጳውሎስ ብለን እሱን እንድንመስል እኔ ክርስቶስን እመስላለሁ። እኔ ክርስቶስ እንደመሰልኩ ደግሞ እናንተ እኔን ስትመስሉ ክርስቶስን ትመስላላችሁ አለ። ያ ማለት ነው የክርስቶስ መታወቂያው ሐዋርያት ናቸው ማለት ነው። ከዚያሳ ከሐዋርያት እነማን ተከተሉ? ሰማዕታት ተከተሉ ማለት ነው። ሰማዕታት የክርስቶስ መታወቂያዎች ናቸው። የክርስቶስ መገለጫዎች ናቸው። የክርስቶስ መጋረጃዎች፣ የክርስቶስ መሸፈኛዎች አይደሉም። ቤተ ክርስቲያን ክርስቶስን ጋርደዋለች እያሉ በየቦታው የሚለፈልፉ ሰዎች አሉ። ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስን አትሰብክም የሚሉ አሁን በ6 ስናከብር ነገ በ30 የዮሐንስ መጥምቅን ወርሃዊ መታሰቢያ ስናከብር ማንን እያከበር ይመስላችኋል? መድኃኔዓለምን እኮ ነው የምናከብረው። ሰማዕታት የክርስቶስ መገለጫዎች ናቸው። ቅድስት አርሴማ አንዷ ምንድን ናት? የክርስቶስ መጽሐፍ ናት። ክርስቶስ የተገለጠባት የእኛ መጽሐፍ እናንተ ናችሁ አለ። ክርስቶስ በጳውሎስ መጽሐፍነት ተገለጠ። ቅዱስ ጳውሎስ ደግሞ በነ ቅድስት አርሴማ መጽሐፍነት ተገለጡ ማለት ነው። ስለዚህ ክርስቶስ በሰማዕታት መጽሐፍነት ተገለጠ። ልጅ ያጣችሁ ሰዎች ካላችሁ ስትለምኑ አብራችሁ ልጅ ስጠኝ ብቻ ተብሎ አይጸለይም። በልቶ የማይጠግም ተነግሮ የማይሰማ እግዚአብሔርን የሚክድ
በእናንተ የሚያስፈርድ ልብ የሌለው ብቻ ልጅ ሊሰጣችሁ ይችላል። እግዚአብሔር እንደዚህ አድርጎ አይሰጥም። ሰይጣን ግን እንዲህ ያደርጋል እንጂ። ስለዚህ እንደሚባለው የማይረባ ልጅ ከሆነ ማህፀኔን ዝጋው ነው የሚባለው። የሚረባ ልጅ ከሆነ ግን ስጠኝ፣ አንተ ጋር በቀኝ የሚያቆም ልጅ ስጠኝ። አያችሁ፣ ልጅ ያጸድቃል። ልጅ ውለዱ። ያገባችሁ ሰዎች ልጅ ውለዱ። ማምላክ ነው። ደግሞ አግብታችሁ ሲያበቃ ሳትወልዱ ቁጭ አትበሉ። ልጅ ማሳደግ ራሱን የቻለ ቅድስና ነው፣ አገልግሎት ነው። ልክ እንደ ክህነት፣ ልክ እንደ ምንኩስና፣ እንደ ዲቁና ልጅ ማሳደግም አንድ የቤተ ክርስቲያን አገልግሎት ነው። እግዚአብሔርን የማምለክ አንዱ ክፍል ነው። ልጅን ማሳደግ እንደ ሰዓታት፣ እንደ ቅዳሴ የቤተ ክርስቲያን አገልግሎት ነው። ዝም ብሎ እንደ በሬ እያደለው ማሳደግ አይደለም። እያስተማሩ ማሳደግ ጽድቅ ነው። ተርቦ ተጠምቶ ማሳደግ በልጅ ይጸደቃል እኮ። አታውቁም እንዴ? አዳም እኮ በልጁ ነው የጸደቀ አይደለም እንዴ? ድንግል ማርያም የማን ልጅ ናት? የአዳም። ከድንግል ማርያም ማን ተወለደ? ክርስቶስ ነው። አዳም በልጁ ጸደቀ። ጥሩ ልጅ ካላችሁ እናንተ ያጎደላችሁን ልጃችሁ አስተምሮ ጸልዮ ይሞላላችኋል በእውነቱ ማለት ነው። ስለዚህ ልጅ ጥሩ ልጅ እንዲሰጣችሁ ልጆቻችሁን በሚገባ አሳድጋችሁ ክብር እንድትቀበሉ ሁልጊዜ መትጋት ይገባል። በተለይ ደግሞ በዚህ ዘመን ልጅ ማሳደግ ቀላል እንዳይመስላችሁ። የምንፍቅና ጎርፍ አለ፣ የፖለቲካ ጎርፍ አለ፣ የፍልስፍና ጎርፍ አለ፣ የእምነት የለሽነት ጎርፍ አለ፣ የጦርነት ጎርፍ አለ፣ የዘረኝነት ጎርፍ አለ፣ የክፋት ጎርፍ፣ የዝሙት ጎርፍ። ዝሙት እንደ ስልጣኔ እየተቆጠረ ነው። ከዚህ መሃል ልጅን የእግዚአብሔር አድርጎ ማሳደግ ቀላል አይደለም። ማንበብ አለባችሁ። ልጆቻችሁን በእውቀት መብለጥ አለባችሁ። በሃይማኖት ልትበልጧቸው ይገባል። ግን እናንተ ምንድን ነው የምታደርጉት? ልጆቻችሁን እያበላችሁ ታሳድጉና አልታዘዝ ሲሏችሁ ቤተክርስቲያን ታመጣላችሁ። መጀመሪያ ጀምራችሁ ነው ቤተክርስቲያን ማምጣት የሚገባችሁ ከልጅነታቸው ጀምረው። አሁን የዚህ ዘመን ትውልድ በቅድስት አርሴማ ላይ ሁለት ችግር አምጥቷል። አንደኛ ወጣቱ ቅድስት አርሴማን አርሴማ ማርያም ማለት አይባልም። እንደዚህ ነውር ነው። እንደዚህ አርሴማ ማርያም አይባልም። ማርያም ሌላ ናት። ወላዲት አምላክ የአምላክ እናት ነው። ሰውን በማይገባ እግዚአብሔር ለሁሉም እንደሚገባ ክብር ሰጥቷል። እሷ የክርስቶስ ሰማዕት ናት፣ በዚህ ትከበራለች። ድንግል ማርያም ደግሞ ወላዲት አምላክ ሌላ ናት። ስለዚህ በእሷ ስም የሚነግድ አጋንንት አለ። በየስፍራው የሚያጭበረብሩ ባይታውያንን የሚሉ ሞልተዋል በእውነቱ ማለት ነው። ስለዚህ እናንተ ቅድስት አርሴማን ገድሏን ገዝታችሁ ድገሙ፣ ቤተክርስቲያኗን አክብሩ፣ ጸበሏን ተጠመቁ። ታምራትን ታደርጋለች። የክርስቶስ አርበኛ ስለሆነች እውነት ነው። ሁለተኛው ደግሞ ምን ይላል? ወጣቱ አርሴማ ተገለጠችልኝ እንጋራ። አርሴማ አንቺን ነው የምታገባ ብላኛለች። አርሴማ አንተ ነው እንደዚህ ያለ ነገር ማቆም አለባችሁ። ይሄን ያጋቢ ሽማግሌ ያደርጋችኋት አንደኛችሁን ማለት ነው። ስለዚህ እንደዚህ ያለ ነገር ማቆም አለባችሁ። በዚህ ምክንያት ብዙ ሊቃውንት የቅድስት አርሴማን ስም እንኳን ሲጠሉ ሰምቻለሁ። ወጣቱ እንዲያርገ እንደው አርሴማስ እንደው ዛሬስ እንደው የሚል ሰው አለ በእውነቱ ማለት። አንዱም ጫፍ ይዞ ቅድስት አርሴማን እንደው ዝም ብሎ ይሄ የሰንበት ተማሪ አክስት አጎትና ዝም ብላ የምታጋባ አድርጎ የሚቆጥር ሊቃውንቱም አሉ። እንደዚያ ማለት ይሄን ያበላሸ ነው እኛ ነን። ስለዚህ እንደዚህ ያለ ህልም ራእይቼ ህልማይቼ እንደው በእውነቱ ፈጽሞ ማቆም ይገባል። አንድ በቃ ትቼዋለሁ። ያስተማረን እግዚአብሔር የተመሰገነ ይሁን።